የስንክሳር ቤተሰቦች እንዴት ከረማችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን። ለዚህ ሳምንት ሜክ ቻይና ግሬት አጌን በሚል ርዕስ አንድ አጠር ያለ መጣጥፍ እናቀርባለን። ዝግጅታችንን በኮንትሮባንድ እየተከታተላችሁ ነው። ስለዚህ እባካችሁ አልፎ አልፎ ላይክ፣ ሼር እና ሰብስክራይብ አድርጉልን። ሜክ ቻይና ግሬት አጌን። እንግዲህ ድሮ መለስተኛ ሁለተኛ ደረጃ ትምህርት ቤት እያለን አስፋ ወሰን ኃይለ ሥላሴ ትምህርት ቤት ካዛንቺስ በስፖርት ማለትም ብረት በማንሳት ጡንቾቻቸውን ያዳበሩ ጉልቤ ጎረምሳዎች ነበሩ። እነዚህ ወንድነታቸውን ለማሳየት ጠብ ያለች በዳቦ የሚያዘወትሩ ጉልቤያቸው ጊዜያቸው እያለፈ ሲመጣ ሌሎች አዳዲስ ጎረምሶች ይመጡባቸዋል። በዚህን ጊዜ አዲሱን ተገዳዳሪዎቻቸውን ገጥመው ወንድነታቸውን እንደማሳየት እኩዮቻቸው ባልሆኑት ብረት ባላነሱት ትናንሽ ተማሪዎች ላይ አሁንም ጀግና መሆናቸውን ለማሳየት ይጀምራሉ። ትናንሾቹም እኔን ምን አድርግ ነው የምትለኝ? ለምን እኩዮቹ ላይ አትበረታም? እያሉ አሳፍረው ሊመልሷቸው ይሞክራሉ። ታላቋ አሜሪካ በትራምፕ መሪነት አሁን በውጭ ጉዳይ ፖሊሲ የምታደርገው በከፊል የእነዛን ጊዜ ያለፈባቸው ጉልቤ ገረምሶች አይነት ነው። አውቆም ሆነ ባለማወቅ ዶናልድ ትራምፕ አሁን እያደረገው ነገር ሁሉ ዋና ተገዳዳሪውን ቻይናን አብዝቶ የሚጠቅም ነው። አንዳንድ ምሳሌዎችን እንጥቀስ። እንግዲህ አሜሪካ በሳይንስና ቴክኖሎጂ አሁንም የበላይነቱን እንደያዘች ነው። ይህ የበላይነት የተመሰረተው ግን ሀገሪቱ ብሩህ አእምሮ ያላቸውን ወጣቶች ከመላው ዓለም እየሳበች ለአሜሪካ እንዲሰሩ በማድረግ ነው። አንዱ ምክንያት ይሄ ነው። እነዚህም በሳሪዎች ወደ አሜሪካ የሚስባቸው ምንድን ነው ያል እንደሆነ በጣም ጥሩና ትልልቅ ዩኒቨርሲቲዎቿ፣ ምርጥ የጥናትና የምርምር ተቋሞቿ እንዲሁም ከቀደሙት በተለይ ከሁለተኛ ዓለም ጦርነት በኋላ የተነሱት መሪዎቿ ለዩኒቨርሲቲዎች በተለይም ለምርምርና ጥናት ተቋማት ዳጎስ ያለ በጀት በመመደባቸው አብዛኞቹ ትልልቅ አይቪ ኮሌጆች የሚባሉት የግል ቢሆኑም ነገር ግን መንግስት ደህና ገንዘብ እንደ ሰፖርት እያደረገ የትምህርታቸውን ጥራት የምርምራቸውን ትልቅነት ለማዳበር ችሏል። ከሁለተኛው ዓለም ጦርነት በኋላ ዩኒቨርሲቲዎችም ሆነ የምርምር ተቋማቱ ጥናትና ምርምሮቻቸውን ያለምንም ገደብ በነፃነት እንዳያካሄዱ ስለሚያደርግ በዓለም ላይ ያለ በሳል ሁሉ ገና ከ3ኛ ዓመት ከ4ኛ ዓመት ጀምሮ ፍላጎቱ ወደ አሜሪካ መጥቶ ትምህርቱን የበለጠ ለማሳደግ እና በዛውም እዛው ባሉ የምርምር ተቋሞች ውስጥ በመግባት የአሜሪካን የሳይንስና ቴክኖሎጂ አቋም ማዳበር ነበር ባለፈው 80 ዓመት ሲደረግ የነበረው። ይህን የጀመሩት እንግዲህ ከነ ዊሊያም ተብማን ጀምሮ ከትሩማን ጀምሮ ያሉት መሪዎች ናቸው። በብዛት በምርምርና ተቋም በእውቀት ላይ በጣም ኢንቨስት ስላደረጉ ነው። እና ይሄ ውጤት በምርምርና ቴክኖሎጂ ላይ አልቆመም። ወደ ኢንዱስትሪ ወደ ሰርቪሱ ሄዶ አሜሪካ በሀብትም በጦር መሳሪያም በዓለም ከፍተኛውን ደረጃ ይዛ እንግዲህ እስካሁን ሄዳለች። አሁን እንግዲህ በተፈጥሮ ከእውቀት ነፃ የሆነ ዶናልድ ትራምፕ የሚባል መሪ አግኝታለች። አሁን በድጋሚ ስልጣን ከያዘ ጀምሮ በትኩረት እየሰራ ያለው በሁለት ጉዳዮች ላይ ነው። አንደኛ ወደ አሜሪካ የሚደረገውን ፍልሰት መግታት እና ሁለተኛው ደግሞ በዋና ዋና ዩኒቨርሲቲዎችና የምርምር ተቋሞች ላይ ጦርነት በመክፈት ነው። አሁን ጀምሮ በተለይ በሃርቫርድ በመሳሰሉ ትልልቅ ዩኒቨርሲቲዎች ላይ በፊት ይሰጣቸው የነበረውን ድጎማ በጣም በመቀነስ አንዳንዶችን በማቆም ፍርድ ቤት ሁሉ እየሄዱ እየተከራከሩ ነው ያሉት። አሁን በቃ በጣም የምርምርና እንትን ስራቸውን እያወከው ነው ያለው። የምርምር ተቋማቱንም እንደዚሁ ገንዘብ አያስፈልጋቸውም፣ ገንዘቡ ለሌላ ነው የሚያስፈልገው እያለ ትንሽ እየቀጣቸው ይገኛል። እንግዲህ ይህ ሁኔታ ነገ ተነገ ወዲያ ውጤት ባያመጣም ጥቂት ቆይቶ ግን በ5 እና በ10 ዓመታት ውስጥ ትልቅ እንትን የሚያመጣ ነው። በአሜሪካ ውስጥ ባለፉት 80 ዓመታት የተደረጉትን አዳዲስ ግኝቶች ትልልቅ ኮርፖሬሽኖች የሚመሩት የስደተኞች ቁጥር ቀላል አይደለም። አሁን ፐርሰናል ኮምፒውተር ሁሉ የፈጠሩት እነ ስቲቭ ጆብስ ናቸው። ሶሪያዊ ነው በአባቱ። እንግዲህ
በብዛት ያሉት ሽልማትም የሚያገኙት በኖቤል በብዛት እነሱ ናቸው እና አስተዋጽኦቸው ቀላል አይደለም፣ አሜሪካን ትልቅ ለማድረግ ማለት ነው። እና ይሄን ነው በአንድ በኩል እየዘጋ ያለው። ሁለተኛ ደግሞ እዛ ያሉትም ቢሆኑ በምርምርና በጥናት ላይ የሚያደርጉትን ትኩረት እጅግ እየቀነሰው ነው የመጣው። እንግዲህ ምን መሰላችሁ፣ አንድ ሳይንቲስትና አንድ አዲስ ነገር ፈልሳፊ ሰው ለመፍጠር ረጅም ዓመት ይጠይቃል። ይሄን ዓመት እስከ ሁለተኛ ደረጃ ድረስ ማስተማር መጀመሪያ 12 ዓመት ማለት ነው። ከዛ 4 ዓመት በመጀመሪያ ዲግሪ ስራ ከሰራና ትንሽ ልምድ ካገኘ በኋላ ደግሞ 2 ዓመት በማስተርስ ከዛ በዶክትሬት ብቻ ብዙ ዓመት ነው ይፈጀው። እንግዲህ በአንድ በኩል ዩኒቨርሲቲያቸውን በመደገምና ለጥናትና ምርምር ተቋማት ነፃነትና በጀት በማመቻቸት እነዚህን በሳል ሳይንቲስቶችና አዲስ ነገር ፈጣሪ ሰዎች እያበዙ ሲመጡ፣ በሌላ በኩል ደግሞ ምንም ወጪ ሳያወጡ የየሀገሩ ምርጥ ተማሪዎችና ተመራማሪዎች ወደ አገሪቱ በማስገባት በ1950 እና በ1960ዎቹ የነበሩት የአሜሪካ መሪዎች የአሜሪካንን የሳይንስና ቴክኖሎጂ ጫፍ ላይ እንድትደርስ በዚያም ሳቢያ ኢንዱስትሪው እና የአገልግሎት አውታሮቿ ውጤታማ እንዲሆኑ ለማድረግ ችለው አሜሪካን ታላቅ አድርገዋት ነበር። አሁን እንግዲህ እውቁ የሲኤንኤን አንኮር ፈሪድ ዘካሪያ እንደሚለው በዚህ ጊዜ አሜሪካኖች በ50 እና በ60 ለትምህርትና ምርምር ከፍተኛ ኢንቨስትመንት አድርገው አገራቸውን በሳይንስና ቴክኖሎጂ ሲያሳድጉ፣ ቻይና ደግሞ ሌላ ስራ ላይ ነበረች በዛ ጊዜ። በዛን ጊዜ ቻይናዎች የባህል አብዮት እያካሄዱ ነበር። ይሄ የባህል አብዮት ማለት ምንድን ነው? በ1949 አብዮቱን ካደረጉ በኋላ በፊት ተምረው በልጽገው የነበሩ ዜጎች ተርፈው አገኟቸው፣ ገና አሉ አሁን። እና እነዚህ ለካፒታሊስት ተቀጥረው ይሰራሉ በድብቅም ቢሆን በሚል ፍራቻ ምሁርነትን ትምህርትና ምርምርን ለ10 ምናምን ዓመታት የቀጩበት ጊዜ ነበር። የባህል አብዮት ጀርመን ማኦ ያካሄደው ካልቸራል ሬቮሉሽን። በዚህም ከአንድ አስርታት በላይ በወሰደ አብዮት ቻይና ምርጥ ምሁር ልጆቿን ራሷ በልታ ጨረሰቻቸው። እንግዲህ ከዛ በኋላ ሀገሪቱ በህዝብ ብዛት እንጂ በኢኮኖሚ ውጤት ዝቅተኛ ሆነች። ይሄ ነበር እንግዲህ በ50 እና በ60ዎች ውስጥ የሚካሄደው ነገር። አሁን ግን በ21ኛው ምዕተ ዓመት የመጀመሪያ ሩብ ላይ ፈሪድ ዘካሪያ የሚለው ምንድን ነው? አሜሪካና ቻይና አንዱ ከሌላው እየተማሩ ነው። ቻይና የቀደሙ የአሜሪካ መሪዎችን ዱካ ተከትላ የሳይንስ የምህንድስና እንዲሁም ደግሞ የግብርና ዩኒቨርሲቲዎችን በብዛት እየከፈተች ተማሪዎቻቸውን በደንብ እያስተማረች፣ በተጨማሪም ትላልቅ የጥናትና ምርምር ተቋማትን ገንብታለች። እየገነባችም ትልቅ ምርምር በአእምሮ ረገድ እየገዘፉ እንዲሄዱ አድርጋለች ዜጎቿ። በዚህም ሳቢያ የኢንዱስትሪና የአገልግሎት አውታሮቿ ገዝፈው ሜዲን ቻይና አሁን የትም የምታገኙት የዓለምን ገበያ ጨምሮ እየተቆጣጠረች ነው። አሜሪካ ከቻይና ተምራ ማለት ነው። ቻይና ከአሜሪካ ተምራ ማለት ነው። ይቅርታ፣ በ1950 እና 60 አሜሪካ ደግሞ ከቀድሞ የቻይና መሪዎች ከነማኦ ዜዱንግ የባህል አምሮት እየተማሩ ነው አሁን እነ ትራምፕ የሚያደርጉት። ከነዚህም ተምሮ ምሁርነትን ሳይንስና ምርምር ላይ ትልቅ ዘመቻ ሄዷል። የውጭ ምርጥ ተማሪዎችም እንዳይገቡ በማገድ በሳይንስና ቴክኖሎጂ ያላትን የበላይነት ለቻይና አሳልፋ እየሰጠች ነው። በምን? በሁለት መንገድ። አንደኛ እነ ሃርቫርድን የመሳሰሉ እንዲሁም ደግሞ ትልልቅ የጥናትና ምርምር ተቋሞቿን ገንዘብ በመንፈግ እንዲሁም ደግሞ ነፃነትን በማሳጣት በየጊዜው በመውጥበጥ የራሷ ዜጎች ትልቅ ሳይንቲስትና ትልቅ ተመራማሪ እንዳይወጣቸው መንገዱን ያስተካከለች ነው። በሌላ በኩል ደግሞ ምንም ወጪ ሳታወጣ ከውጭ መጥተው የሚሰሩላትን ደግሞ እንዳይገቡ እያገደች ነው። በዚህ እንግዲህ ለቻይና ትልቅ አስተዋጽኦ እያደረገች ነው፣ ከቻይና ተምራ ማለት ነው። አሁን እንግዲህ ቦታ ሊቀያየሩ ነው ማለት ነው። እችኛዋ እያደገች እየበለጸገች በሀብትና በዕቃ ብቻ ሳይሆን በሰው ኃይል ጥራት አሜሪካ ደግሞ ባለበት እየቆመች ማለት ነው። የሚገርመው ነገር ትራምፕ ከዓለም ወደ አሜሪካ የሚጎርፉ ተማሪዎችን ለማገድ ሲሞክር ከቻይና ግን 600,000 ተጨማሪ ተማሪ የማስገባት እቅድ እንዳለው
በዚህ ሰሞን ተናግረዋል ከፎክስ ኒውስ ጋር እና ሌላውን ተዉት፣ ማጋዎች እንኳን ተንጫጭተዋል። ምክንያቱም ማንም እንዳይገባ ነው የሚፈልጉት እነሱ። ጌታ ትራምፕ ግን ከሶስተኛው ዓለም ከምን የሚሄደው ቆሞ ከቻይና ብቻ እንዲመጣ ነው ለማድረግ ጥረት ያለው። እንግዲህ ይሄ እንግዲህ ምን ያህል እያገዛቸው እንደሆነ፣ ምን ያህል ሜክ ቻይና ግሬት የሚባለውን የቻይናዎችን ህልም ለማሳካት እየሰራ እንደሆነ ቢገባውም ባይገባውም ይህን እያደረገ ነው። ሌላው የአሜሪካ ትልቅነት የተገነባው በትምህርትና በምርምር ብቻ ሳይሆን አሜሪካ በህግ የበላይነት የምትመራ ሀገር በመሆኗ ነው። ሩል ኦፍ ሎው የነገሰበት ሀገር ነው። ይሄም ስለሆነ ማንም ባለገንዘብ ባለኩባንያ ሀገራት በአሜሪካ ካምፖች ገንዘቡን ለማስቀመጥ በአሜሪካ ውስጥ ኢንቨስት ለማድረግ አይኑን አያሽም። ስለዚህ በርካታ ኢንቨስትመንት ይጎርፍ ነበር ወደ አሜሪካ፣ በርካታ ገንዘብም። ዶናልድ ትራምፕ በድጋሚ ስልጣን ከያዘ አንስቶ ስሜቱ እንደነገረው ማዕከላዊ ባንኩንም ሳያማክር ኮንግረስም ዞር በል ብሎ ታሪፍ እንደፈለገ ይጥላል፣ ሲያሻው ያነሳዋል፣ ደግሞ እንደገና መልሶ ያደርገዋል። ስለዚህ በህግ መራ የነበረውን የአሜሪካ ገበያና የዓለምንም የንግድ ልውውጥ የልጆች ጨዋታ አድርጎታል። አሁን እንግዲህ ሁሉም አገሮች በይፋ እንደሚናገሩት በተለይ ካናዳ፣ ምዕራብ አውሮፓ እንደ ጃፓን በተቻለ መጠን ድምፃቸውን አጥፍተው ንግዳቸውን ከአሜሪካ ወደ ሌላ ሽፍት ለማድረግ ሙከራ እያደረጉ ነው። በአሜሪካ ገበያ ላይ የነበራቸውን እምነት እያጡ ስለሄዱ በዚህ በህግ መሻሻል ምክንያት ማለት ነው። እንግዲህ ከአሜሪካ ተነጥለው ሲሄዱ ወዴት ነው ሊሄዱ የሚችሉት? ወደ ቻይና እቃዎች፣ ወደ ቻይና ቴክኖሎጂ እና ወደዛ ነው በአጠቃላይ። እንግዲህ በዚህ ጊዜ ግን ቻይናዎች ቆጠብ ብለው የልጆች ጨዋታውን ትተው ረጋ ያለና አስተማማኝ አሰራርን ቀጥለዋል። ዲሞክራሲ ላይሆኑ ይችላሉ፣ ግን ከውጭ ጋር ባላቸው የኢንቨስትመንት ልውውጥ ህግና ደንብንም እያከበሩ ነው። ባለፈው ጊዜ አንዴ በወጣው ስታቲስቲክስ ባለፉት 9 ዓመታት ውስጥ መንግስት የተከሰሰባቸው ወደ 9,000 ኬዞች ውስጥ አብዛኛው ከሳሾቹ እንዲያሸንፉ ሆነዋል። መንግስትን የከሰሱት ማለት ነው። ኢኮኖሚን በተመለከተ ማለት ነው፣ ኮንትራክትን በተመለከተ። ይሄ እንግዲህ መተማመንን እየጨመረ ሲሄድ ቅድም በነገርኳቸው ምክንያት ደግሞ መተማመኑን አሜሪካ ላይ እየቀነሰ ነው የሄደው ዓለም። ይሄ ደግሞ ሌላው ትልቅ አበርክቶ ነው ሜክ ቻይና ግሬት ለማድረግ ማለት ነው። እንግዲህ በዚህ ምክንያት በአሁኑ ጊዜ በሁሉም የኢኮኖሚ መመዘኛዎች ማለት ይቻላል ቻይና በአሜሪካ ላይ እየደረሰች በአንዳንዶችም እያለፈች ነው። በወታደራዊ መስክም ቢሆን ያላቸው ልዩነት በጣም እየጠበበ ነው። ከዚህ ሌላ ወደ ዲፕሎማሲው ስንሄድ በዓለም አቀፍ መድረኮች በተለይ ባለፈው ዓመት ማለት ትራምፕ ከመጣ በኋላ ሺፒንግ ትራምፕን እየቀደመው፣ ቻይናም ዓለም አቀፍ መሪነትን እየተጎናጸፈች ነው። መጀመሪያ ነገር ትራምፕ ስልጣን ላይ እንደመጣ አሁን ባለፈው 9 ወር በቂ ዝግጅት የሌላቸው ጥናትና ምክክር ያልተደረገባቸውን የታሪፍ ገደቦችን፣ የኢኮኖሚክ ገዳዎችን በቻይና እና በዓለም ላይ አድርገዋል። እነዚህ ራሳቸው ስነስርዓት የተከታተሉ አይደሉም። ዛሬ 20 በመቶ ያደርጋል፣ ነገ ደግሞ በግራው ተኝቶ ካደረ 80 ያደርገዋል፣ ሲፈልግ ይቀንሰዋል። ይሄ ለኢኮኖሚ በጣም መጥፎ ነው፣ በተለይ ለኢንቨስትመንት። እንግዲህ ይህን ያደረገው ምንድን ነው? የክፍያ ሚዛን መዛባቱን ለማስተካከል በታሪፍ ብዙ ገቢ ለማስገኘት ነው። ትንሽ የሚያስቀው ነገር ከታሪፍ የሚገኘው ገቢ 5% ብቻ ነው፣ በታሪፍ የሚገኘው ማለት ነው። ነገር ግን ያ የሚያመጣው የሳይኮሎጂ ተጽዕኖና የመተማመን እጦት የበለጠ ነው እንትን የሚያደርገው። ሌላው ዓላማው ምንድን ነው? ሀገሮች በሙሉ በአሜሪካ ትልቅ የሀገር ውስጥ ገበያ ላይ ስለሚተማመኑ እና በዛ ላይም ዲፔንድ ያደረጉ ስለነበሩ ይሄ ታሪፍ እየጨመረ ሲሄድ ተደናግጠው አሜሪካ ጋር ውይይት እንዲያደርግ ተማጥነው በዛ በውይይት አዲስ የንግድ ስምምነት ተራ በተራ ያደርጉና ለአሜሪካን ተጠቃሚ ያደርጋሉ ብሎ ነበር የገመተው። እንደገመተውም አብዛኞቹ ሀገራት ያን አደረጉ። ቻይና ግን ለታሪፉ መልስ የራሷን ታሪፍ ጣለች። ስልታዊ የቴክኖሎጂ ምርቶች እንዳትገዛ ለተጣለበት ማዕቀብም የራሷን ኤርዝ ማዕድናት
ሬር ኤርዝ ማዕድናት የሚባሉ አሉ። በዛ ላይ ቅብ አደረገች። ሌላው ግን ትልቅ ነገር ውይይት በጭራሽ አልጠየቀችም። ዝም ነው ያለችው። እሱ ሲጮህ ሲፎክር እሷ ምንም ነገር አልተናገረችም። እንዋይ ብላም አልጠየቀችም። እየቆየ ሲሄድ ግን ወራት እያለፈ ሲሄዱ እነዚህ ሬር ኤርዝ ማዕድናት የሚባሉት በብዙ ሀገሮች ይገኛሉ። ነገር ግን አንድ ላይ ተከማቸው ካልተገኙ ለኮምፒውተር፣ ለኤሌክትሪክ መሳሪያዎች በሙሉ እጅግ በጣም አስፈላጊ ናቸው፣ አይረቡም። ስለዚህ ዓለም በቻይና ላይ ነው ጥገኛ የሆነው። አሁን እንግዲህ ታሪፎቹና አቀባዎቹ ምን ውጤት አመጡ? ከቻይና ይልቅ አሜሪካን ማቁሰል ጀመሩ። በዚህን ጊዜ ትራምፕ ሀፍረቱን ውጦ ድርድር ጠየቀ ራሱ። በድርድሩ የተገኘ ውጤት ምንድን ነው? እንግዲህ ጆናታን ኤስ ሲዝን የተባለው ዘጋቢ በኖቨምበር 25 2020 በወጣው ፎረን አፌርስ መጽሔት እንዳስቀመጠው ምንም እንኳን ወደ ስልጣን እንደተመለሰ ትራምፕ በቻይና ላይ ኢኮኖሚ እርምጃዎች ቢወስድም በውጤቱ ቤጂንግ ከፍተኛ ውጤቶችን በዲፕሎማሲ መንገድ አስመዝግባለች። ለተወሰነ ጊዜ ያደረገችው ምንድን ነው? አጻፋ እርምጃ መስጠት ብቻ ነው። 50% ማዕቀብ ሳይቀር እሷም 50 ወይም 45 ማድረግ፣ እንዲህ በተወሰኑ እንትኖች ላይ የእገዛ የመግዛት እገዳ ሲያደርግ እሷም ተመሳሳይ ማድረግ ነበር። በኋላ ግን ከተከላካይነት ወጥታ ወደ ጥቃት በመሄድ እነዚህን ሬር ኤርዝ ማዕድኖችን አገደች። ይህን ያገደችው ደግሞ ክሪቲካል በሆነ ጊዜ ነው። በደቡብ ኮሪያ ሁለቱ መሪዎች ሊገናኙ ገና ሳምንት ሲቀራቸው፣ በዚህ ጊዜ በጣም ስለተረበሹ በዛን ከእሱ ጋር ግንኙነት በማድረግ የሚቀጥሉትን ትልልቅ ውጤቶች አግኝታለች። በታይዋንና በአሜሪካ መካከል ያለ ግንኙነትን በተመለከተ በውጭ ንግድ ቁጥጥር፣ በቴክኖሎጂክና ስትራቴጂክ እቃዎች ከአንድ ዓመት ከነበረችበት ወደ ተሻለ ከአሜሪካ መግዛትም ወደ አሜሪካ መሸጥም የተሻለ ደረጃ ደርሳለች። አሜሪካ ምንድነው ያገኘችው? ሶያቢን በብዛት እንዲገዛል። የአግሪካልቸራል ምርት ነው እንግዲህ። ለዛውም ደግሞ እሱም በፊት ከምትገዛው ባነሰ መጠኑ ነው የምትገዛው። የራሷን ኤርዝ ማዕድኖች ደግሞ የለቀቀችው ለአንድ ዓመት ብቻ ነው። በየዓመቱ ውይይት እየተደረገ ነው የሚለቀቀው። በዚህ እንግዲህ ትልቅ ድል ነው የተጎናጸፈችው። በዚህ ሂደት ከፉከራ ባሻገር የትራምፕ አስተዳደር ተግባር ላይ እጅ እንደሚያጥረው አየች እና ያለ እነዚህ ማዕድናት የነዚህ ሬር ኤርዝ የሚባሉት የኤሌክትሪክ መኪናዎች፣ የንፋስ ኃይል መስጫዎች፣ ዋና ዋና የኮምፒውተር ግብዓቶች እና የተለያዩ ኤሌክትሪክ መሳሪያዎች መስራት አይቻልም። ይሄ ነገር አሁንም በእጇ ነው ያለው። በዚህም ከፍተኛ የበላይነትን እያሳየች ነው። የሚገርመው ባለፈው ዓመት እንግዲህ 3 ዋና ዋና ስብሰባዎች በዓለም ላይ ተካሂደዋል። በተለይ ሁለቱ የበለጸጉ ሀገራትን ብቻ የሚመለከቱ ናቸው። ከ3ቱ ስብሰባዎች በሁለቱ አልተገኘም ትራምፕ። የተገኘው በአንዱ ነው፣ በሴኡል ደቡብ ኮሪያ ላይ በተደረገው የኤፔክ ሀገሮች ስብሰባ ላይ ነው። እዛ ላይም ተገኝቶ ከጂፒንግ ጋር ከላይ የጠቀስኩላቸውን ስምምነት ካደረገ በኋላ አቋርጦ ሄዷል። እንግዲህ ሜዳውን ፈረሱም ያው ነው ብሎ ለቀቀላት። በዚህ ቻይናዎች በደንብ ተጠቅመዋል። ሁለተኛው ስብሰባ ማለትም ብራዚል ውስጥ የተካሄደው የክላይሜት ስብሰባ ነበር። የተባበሩት መንግስታት በየዓመቱ የሚያካሄደው ይሄ። በዚህ ስብሰባ ላይ የሚቀር አገር የለም፣ ጠቅላላ ነው የሚሄደው። ቻይናም ራሷ ለመጀመሪያ ጊዜ በጠቅላይ ሚኒስትሯ ተወክላለች። ሌላ ጊዜ ግን ዋናው ነበር መጣው። ሆኖም ተገኝታለች። ትራምፕ ራሱ ከማቅረቱም በላይ ያወጣል ከዛ ስምምነትም፣ ስለዚህ አልነበረበትም። በዚህ መስክ እንግዲህ ቻይና ያለፋችበትን ድል ተጎናጽፋለች። ስለ ብራዚሉ የአየር ባህር ስብሰባ ሬውተር እንደዘገበው ቻይና ትልቅ ውጤት ያገኘችበት። በዚህ ስብሰባ የቻይና ታዳሽ ኃይላት ምርቶችን በአውደ ርዕይ በማሳየት የበላይነቷን አስመስክረበታለች። ትልቅ ፓቪዮን ገንብተው ኤግዚቢሽን በማሳየት የሚያስፈልጉትን የታዳሽ ኃይል ምርቶች አቅርበው ብዙ ኮንትራክቶች ተፈራርመዋል። በአጠቃላይ ምርቶቻቸውን አስተዋውቀዋል ማለት ነው። በኤሌክትሪክ የሚሰሩ መኪናዎች ሽያጯን አጠናክረበታለች። በጠቅላላው በንጹህ ኃይል ቴክኖሎጂ ማለትም በንፋስና በፀሐይ
የሚሰሩ እንዲሁም ኤሌክትሪክ ሞተሮችን በዓለም ተቀዳሚ እንደሆነች ትልቅ ገበያ ከፍታበታለች በዚህ ስብሰባ ማለት ነው፣ አሜሪካ ባልተገኘችበት። ሌላው ትልቁ ስብሰባ የተደረገው ደቡብ አፍሪካ ላይ ነው። የጂ20 ስብሰባ ሀገራት ነው። ይህ እንግዲህ በፊት ጂ7 የሚባለው ነው። ትልልቆቹ 20 ሀገራት እንደማለት ነው። ይሄ ስብሰባ 20 ዓመት ተካሂዷል። በ20 ዓመቱ አሁን ደቡብ አፍሪካ ሲካሄድ ለመጀመሪያ ጊዜ አሜሪካ ቀርታለች። የትራምፕ የሰጠው ምክንያት የሚያስቅ ነበር። ደቡብ አፍሪካ በሀገሯ ያሏትን ነጮች ስለምትበድል፣ የዘር ልዩነት ስለምታደርግ ይህም በመቃወም ነው የቀረሁት ብሏል። ማንም አለመነውም፣ የገዛ ዜጎቹ። የሚያስቀው ደግሞ የደቡብ አፍሪካ ነጮችም አልተቀበሉት። አሁን ለደቡብ አፍሪካ ነጮች አለምንም ገደብ ዲቪ የለም ምን የለም እንዲገቡ እድል ከፍቶ ነበር። የመጡት ቁጥር 100 አልሞላም። የቀሩት አልፎ ስራቸውን የሰሩ ነው። ምክንያቱም የተደረጉት ምንም ነገር የለም። በዚህ ምክንያትነት ቀረ። ሲሄድ እሱ ሲቀር እነ ቻይና የቀሩት ህንዶች ተገናኝተው ኦኬ ስብሰባ አለምንም ጣጣ በስኬት ተጠናቆ፣ እንደውም ሌላ ጊዜ የጂ20 ስብሰባ መጀመሪያ ጭቅጭቅ ይኖርና መጨረሻ ላይ ነበረ እንትኖች ዲክሌሬሽን የሚወጡት። አሁን ግን መጀመሪያ ነው ጭራሽ ያወጡት እና ስብሰባው በድል ሲጠናቀቅ ትራምፕ ዲፕሎማሲያዊ ሽፍት ገጥሞታል። ምክንያቱም አልነበረም። ቻይና ደግሞ እንደዚሁ ዓለም አቀፍ ቦታዋን አጠናክራ ወጥታበታለች። ይሄ ነው እንግዲህ የሱ አካሄድ። ሌላው የሚገርመው የትራምፕ አካሄድ ደግሞ በመግቢያው ላይ እንዳነሳኋቸው ጊዜ ያለፉባቸው ጉልቤዎች በኩዮቹ ላይ ሳይሆን በአጋሮቹና በደካማ ሀገራት ላይ በትሩን ማበርታቱ ነው። አሁን ቬኔዙዌላ ላይ የሚያደርገውን ጦርነትን ባይሆን ብቻ የአውሮፕላን ጥቃት ምናምን፣ እንደገና ደግሞ በአውሮፓ ሀገሮች ላይ የሚሰነዝረው ዛቻ፣ ስድብ። ይሄ ዲሰምበር 5 ዕለት እንግዲህ በየጊዜው የሚወጣ ነው። ዘንድሮ እንኳን ቆይቷል። ስትራቴጂካዊ ናሽናል ስትራቴጂክ ስቴትመንት አወጥቷል። በዚህ ስቴትመንት ላይ የሚገርም ነገር ነው ያደረገው። ስቴትመንቱን ወደኋላ እንሂድና ሌላ ያደረገው ነገር ምንድን ነው? ደካሞች ላይ መበርታት፣ ኩዮቹ ላይ የመፍራት ሁኔታ በሩሲያና ዩክሬን ጦርነት ጉዳይ ላይ ነው። ዓለም እንደሚያውቀው መቼም ሩሲያ ነች ጦርነቱን የጀመረችው፣ ወረራ ነው። እሱ ግን ሩሲያን ትቶ የጦርነቱ ተጠያቂዋን ዩክሬን በማድረግ ፕሬዚዳንቷን ዋይት ሀውስ ጠርቶ ለማዋረድ እርምጃ የወሰደ ሰው ነው። አንድም ጊዜ ወራሪዋን ሰው ግዛም ተጠቀም ራሻ። ይልቁንም ፑቲንን ለመጀመሪያ ጊዜ በቀይ ምንጣፍ የተቀበለ መሪ እሱ ነው። እንደ አሸማጋይ እንኳን ገለልተኛ መሆን አቅቶት የሩሲያን ቅድመ ሁኔታዎች ዩክሬን ላይ ለማሸከም ሲሞክር ነው የሚታየው። በጣም የሚገርም አዲስ ባወጣው ስትራቴጂ እንዴት አጋሮቹና ደካሞች ላይ እንደሚበረታ፣ በሌላ በኩል ደግሞ ሩሲያና ቻይናን እንደሚያከብር በቀኝ በግራ ሳይሆን በግልጽ አስቀምጦታል። ለአብነት አንዳንድ ነጥቦችን ከዲሰምበር 6ቱ የሲኤንኤን እና ካውንስል ኦፍ ፎረን አፌርስ መጽሔቶች ያገኛቱን ላቀርብላቸው። ከ8 ዓመት በፊት ትራምፕ በመጀመሪያ ፕሬዚደንትነት ዘመኑ ባወጣው ኤንኤስኤስ ተመሳሳይ ዶክመንት ማለት ነው፣ ናሽናል ስትራቴጂክ ፖሊሲ ቻይና የአሜሪካ የረጅም ጊዜ ተገዳዳሪ እና አሜሪካን ፈንቅላ የዓለም መሪ ለመሆን የተነሳች ስለሆነ ትንቅንቅ ማድረግ እንደሚገባቸው ይነገራል። ያኔ ከ8 ዓመት በኋላ ምን ይላል? በዘንድሮ ኤንኤስኤስ ቻይናና አሜሪካ ለሁለቱም የሚበጅ ኢኮኖሚ ትስስር መስራት አለባቸው ነው የሚለው ጭራሽ። በሌላ በኩል ስለ አውሮፓ ቃል ኪዳን ሀገሮቹ በፍልሰተኞች ማለትም በኢሚግሬሽን ስልጣናቸው ሊሰረዝ የተቃረበ እንደሆነ፣ በሀገራቸውም የቀኝ አክራሪ ፓርቲዎችን የሚያፍኑ አድርጎ ያቀርባቸዋል። ሩሲያ የአሜሪካ ተቃራኒ እንደሆነች እንኳን እዛ ላይ አያነሳ እና የሞስኮ ቃል አቀባይ ይህን ካነበበ በኋላ ምን ብሏል? ከሩሲያ ፍላጎትና ዓላማዎች ጋር የተስተካከለ ስትራቴጂ ነው አሜሪካ ያወጣው ብሎ አመስግኖታል። እንግዲህ ይሄን የሚያደርግ እንግዲህ ቅድም እንዳልኳችሁ አሸንፋቸዋለሁ ብሎ በሚገምተው ላይ የሌለ ኃይሉን
የሚገዳደሉትና በጸጥታም ሆነ በኢኮኖሚ እያዳከሙት ያሉትን ኃይል ደግሞ እጅ የሚነሳ ሰው ነው። ለዚህ ነው ሜክ አሜሪካ ግሬት ሳይሆን እየሰራ ያለው እሱ እንደሚለው ሜክ ቻይና ግሬት ነው የምንለው። ሌላው በጣም የሚያስገርመው በዚህ በ33 ገጽ የስትራቴጂ ሰነድ ስለ አፍሪካ ያቀረበው 3 ፓራግራፍ ብቻ ነው። 1 ገጽ እንኳን አልሞላም። በዚህ ላይ ስለ ዲሞክራሲ አንድም ቃል አይተነፍስም። እንደውም አስፈላጊ አይደለም አይነት ነገር ነው የሚለው። በዚህ ግን የአፍሪካ አምባገነኖች ብዙም ሊፈነድቁ አይገባም። ምክንያቱም አሁን የጠየቀው ምንድን ነው? ምርጫው ትክክል ሆነ አልሆነ ዲሞክራሲ ምናምን ላይ አንገባም። ዋናው እኛ የምንፈልገው ለአሜሪካ ምን የአገር ያቀርባል፣ በማዕድንም በኢንቨስትመንት እርዳታ የሚባል ነገር ከአሁን ወደ እየተቋረጠ ስለሚሄድ አሜሪካና አፍሪካ የሚኖራቸው ግንኙነት የኢንቨስትመንትና ንግድ ብቻ ነው። ለዚህ ደግሞ የምሰራው ብቁ ከሆኑ የአፍሪካ ሀገራት ብቻ ነው ይላል። እንግዲህ ብቃታቸው የሚገለጸው በምንድን ነው? ለኢንቨስትመንት ምቹና አስቻይ ሁኔታዎችን በመፍጠራቸው፣ 1 2 ጠቃሚ ማዕድን ካላቸው ለአሜሪካ የሚሰጡት ብቻ ነው። ለኢንቨስትመንት ምቹ እንደሆኑ እንዴት ነው የሚቻለው ብሎ ያስቀምጠው ሁኔታ አንደኛ ጉድ ገቨርነንስ ነው፣ መልካም አስተዳደር። 2ኛ የህግ የበላይነት ነው፣ ሮል ኦፍ ሎው። 3ኛ ሙስናን ለመቋቋም በስራ የሚገለጥ የተጠያቂነት ስርዓት በማስፈናቸው ነው። እንግዲህ አሁን ከአፍሪካ ዲክታተሮች የትኞቹ የሆኑ ይህን የሚያሟሉት ምናያቸው ይሆናል። ብዙዎች ግን የሚያሟሉ አይመስለኝም። እንግዲህ በአጠቃላይ ሲኤንኤን ስለ አዲሱ የአሜሪካ ደህንነት ስትራቴጂ ስለ ኔቶ ሀገራትና አሜሪካ ግንኙነት ያሰፈረውን ያስቀምጠዋል። ኔቶ እንዴት እንደሚመለከተው ከረጅም ጊዜ በኋላ አንዳንድ የኔቶ አባላት ብዙሃኑ አውሮፓዊ ያልሆነባቸው ይሆናሉ። የነጮች ቁጥር ይቀንሳል ማለቱ ነው። በዚህም እነዚህ ሀገራት ከአሜሪካ ጋር ያላቸውን አጋርነት እንዴት እንደሚመለከቱት ክፍት ጥያቄ ነው ይላል። ዶክመንቱ ላይ ነው እንደዚህ የሚለው። ምክንያቱም ፍልሰትን መቆጣጠር ስላልቻሉ የህዝባቸው ቁጥር የቁጥር ሳይሆን አምጣኔው ከነጭ ይልቅ ወደ ሌላ ያደላል ለማለት ነው። ይህን ሲናገር የራሱን አላየም። አሜሪካ በአሁኑ ጊዜ ባለው እንደው በቁጥር በራሳቸው ባቀረቡት ቁጥር የነጮች አሜሪካውያን ቁጥር 58.8 ነው። እየቀነሰ ነው በጣም ሄደው። ይሄ ያውም ደግሞ ሂስፓኒክ ወይም ደግሞ የስፓኒሽ ዜሮችን ሳይጨምር ነው። እነሱ ከተቀነሱ እነሱንም ነው እያስወጣ ያለው። የነጮች ቁጥር 56.3 ብቻ ይሆናል። በአውሮፓ ያለው አምጣን ወይም ደግሞ ፕሮፖርሽን ከዚህ የተቻለ ነው። ነገሩ ትክክል ነው ማለት አይደለም፣ ግን በዚህ ሁኔታ ያለው ሰው ሌላውን ሀገር የህዝባችሁ ነጭ መሆን እየቀነሰ ነው የሄደው ብሎ መውቀሱ ትንሽ ያው ያለማስተዋል ጉዳይ ነው። እንግዲህ በአጠቃላይ በመሸነፍ ያለ ጎረምሳ ባህሪ የሚለው ይህንን ነው። ኩዮቹን የሚፈራና የሚያከብር፣ አጋሮቹንና ደካሞችን የሚሳደብ። ይህ ሁሉ ታዲያ ቻይና አሜሪካን ገልብታ የዓለም ቀዳሚ ሀያል ለመሆን ሁኔታዎችን እንደሚያመቻችላት ተጠራጠሩ። ስለዚህም አሜሪካን እንደገና ሀያል አደርጋለሁ የሚለው ትራምፕ መዳረሻው ቻይናን እንደገና ትልቅ መሆኑ መቼ ይገባው ይሆን አላቅም። በነገራችን ላይ ቻይና እንደገና ታላቅ ማድረግ ትክክለኛ አባባል ነው። ምክንያቱም እስከ 15ኛው ክፍለ ዘመን ድረስ የዓለም በጣም ታላቁ ሀገር ቻይና ነበረች፣ በጣም ከሁሉም በላይ ያውም ደግሞ ምንም ቅኝ ግዛት ሳትይዝ በራሷ ብቻ። ከዛ ታላቅነት ደግሞ የወረደችው ልክ አሁን አሜሪካ እንደምታደርገው በራሷ ነው እንጂ ማንም ወሯት ምናምን አይደለም። በዛን ጊዜ የተነሳው አንድ ኢምፕረር በዛን ጊዜ ቻይና የሰራቸውን መርከቦች ሲያይ በጣም ትልልቅና ብዙ ርቀት ደግሞ በአጭር ጊዜ የሚጓዙ ናቸው እና ይሄ የሰይጣን ስራ ነው ብሎ ስራውን ዛሬው ነው ያገደው። የሳይንስና ኢኮኖሚክ እድገቱን አገደው። ከዛ ጊዜ ጨምሮ ቻይና እየወደቀች ነው። እንግዲህ ትራምፕም ቀንቶት የራሱን ሀገር ወደታች የመመለሱ ሂደት ይሳካለት ይሆን አይሳካለት የሚለውን አብረን የምናይ ነው። ምኞታችን ግን አሜሪካ ለዓለምም ደህና የነበረች ሀገር ስለሆነች እንዳይሳካለት ነው። ለማንኛውም የዛሬ ዝግጅት ይሄ ነው።
ስላዳመጣችሁኝ አመሰግናለሁ። አህለን ወሰህለን።